እኔ በስውር በተሰራው ጊዜ ነው ያለው ቅዱስ ዳዊት። አካሌም በምድር ታች በተሰራ ጊዜ አጥንቶቼ ካንተ አልተሰወሩ። ያልተሰራ አካሌን ዓይኖች አዩኝ። የተፈጠሩ ቀኖቼ ሁሉ አንድስ እንኳ ሳይኖሩ በመጽሐፍ ተጻፉ። አቤቱ ሐሳቦች በእኔ ዘንድ እንደምን እጅግ የተከበሩ ናቸው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር አባታችን መላከ ታቦር መምህር ክፍሎ ጉልትነህ የዚሁ ቤተክርስቲያን አስተዳዳሪ፣ የተከበራችሁ አባቶቼ ሊቃውንተ ቤተክርስቲያን በየማዕረጋችሁ፣ አባቶቼ ካህናት፣ በአገልግሎት የምትመስሉኝ ወንድሞቼ መምህራነ ወንጌል፣ ወንድሞች ዲያቆናት፣ የእግዚአብሔር ልጆች፣ የድንግል ማርያም ወዳጆች እንደምን አረፈዳችሁ። በቸርነቱ ሳይገባን የኃጢአታችንን ብዛትና የሰውነታችንን ክፋት ተመልክቶ ሳያጠፋን ዕድሜ ለንስሐ ሰጥቶ እኔን ካለሁበት አምጥቶ እናንተንም እዚህ አቆይቶ ዳግም በቅድስናው ስፍራ ሰብስቦ ስሙን እንድንጠራ ቃሉን እንድንሰማ የፈቀደልን የአባቶቻችን የቅዱሳን አምላክ የሰራዊት ጌታ እግዚአብሔር ስለማይነገረው ስጦታው ክብርና ምስጋና ይግባው። ሁሉ ዘፈቀደ ግብረ እግዚአብሔር በሰማይኒ ወበምድርኒ በባህርኒ ወበኩሎ ቀላያት እያለ ቅዱስ ዳዊት አባታችን ለአምላካችን ለእግዚአብሔር ክብር በገናውን እየደረደረ መሰንቆውን እየመታ በሚዘምርበት ዘመን የተናገረው ቃል ነው። እግዚአብሔር የፈቀደውን ሁሉ እግዚአብሔር የወደደውን ሁሉ አደረገ፣ በሰማይና በምድር በባህርና በጥልቆች ሁሉ ብሎ አንስቶታል። በተለይ ይህንን ቃል የተናገረው አምላካችን እግዚአብሔር ሁሉን እንደፈጠረ፣ ሁሉን እንዳዘጋጀ፣ ሁሉን እንደሰራ፣ ሁሉ በእርሱ እንደሆነ የሚያጠይቅ ቃል ነው። እርሱ ነው ሰማይን ያለ ባላ ምድርንም ያለ ካስማ የዘረጋ። እርሱ ነው ዓለምን በመዳፉ የያዘ። አምላካችን እግዚአብሔር ነው ይህንን የሚታየውን ዓለም ካለመታየት ወደ መታየት ያመጣው፣ ካለመኖር ወደ መኖር ያመጣው፣ አንድ ቀን ከመታየት ወደ አለመታየት የሚወስደው፣ እንደ አይነ ጥቅሻ የሚያሳልፈው፣ እንደ መጎናጸፊያም የሚጠቀልለው እሱ ነው። ነቢየ እግዚአብሔር ቅዱስ ኤርምያስ ትንቢት በሚናገርበት ዘመን እንዲህ ብሎ አንስቶታል። ትንቢተ ኤርምያስ ምዕራፍ 10 ቁጥር 12 ጀምሮ መመልከት ይቻላል። ምድርን በኃይሉ የፈጠረ ብሎ አንስቶታል። ዓለሙን በጥበቡ የመሰረተ ሰማያትንም በማስተዋሉ የዘረጋ እርሱ ነው ይላል። አዎ እግዚአብሔር የፈቀደውን ሁሉ አደረገ። በሰማይ በምድር በባህርና በጥልቆች ሁሉ እግዚአብሔር የፈቀደውን አደረገ። እግዚአብሔር የወደደውን አደረገ። በሰማይ የምናያቸውን ብርሃናት አደረገ። አዎ ትልቁን ብርሃን ፀሐይን በቀን ያሰለጠነው እግዚአብሔር፣ ትንንሾቹን ብርሃናት ጨረቃንና ከዋክብትን በሌሊት ያሰለጠናቸው እርሱ ነው። በሰማይ ይህንን አደረገ። በሰማይ
በምናየው በዚህ በህዋ ብቻ አይደለም፣ በሰባቱ ሰማያት እሱ የወደደውን አደረገ። እልፍ አእላፋት ወትእልፊት አእላፋት ቅዱሳን መላእክትን አደረገ። እግዚአብሔር በሰማይ እንዲህ የወደደውን አደረገ። በምድርም ደግሞ የወደደውን አደረገ። በምድር ላይ ያሉ ፍጥረታትን እሱ ፈጠረ። የሚታዩትንም የማይታዩትንም የፈጠረ እሱ ነው። ብዙ ፍጥረታት አሉ በምድር ላይ እንስሳቱ፣ አራዊቱ፣ እነኚህ የምናያቸው የተለያዩ አይነት አዝመራዎች፣ እጽዋቶች፣ አትክልቶች፣ ፍራፍሬዎች የእግዚአብሔር ስራዎች ናቸው። ከምንም በላይ ደግሞ በእጆቹ ያበጃጀን በመዳፎቹ የቀረጸን ግሩምና ድንቅ አድርጎ የፈጠረን እኛ የሰው ልጆች የሱ ስራዎች ነን። እንዲህ ብሎ እንዳነሳው ቅዱስ ዳዊት ሲዘምር የዳዊት መዝሙር 138 ቁጥር 14 ላይ ተመዝግቧል። ግሩምና ድንቅ ሆኜ ተፈጥሬያለሁና አመሰግንሃለሁ ነው ያለው። መዝሙር 138 ቁጥር 14 ጀምሮ ስራህ ድንቅ ነዋል፣ ነፍሴም እጅግ ታውቀዋለች ነው ያለው። ሁላችንም ለአምላካችን ለእግዚአብሔር ግሩምና ድንቅ የሆንን ፍጥረታት ነን። ግሩምና ድንቅ አድርጎ ፈጥሮናል። አጭሮችም ብንሆን ረዥሞችም ብንሆን እነሆ የቆዳ ቀለማችን ነጭም ቢሆን ጥቁርም ቢሆን ለእኛ እንደ ኢትዮጵያውያን ጠይምና ለስላሳ ሕዝብ የአበቦች ህብረ ቀለማት ያለንም ብንሆን እግዚአብሔር ግሩምና ድንቅ አድርጎ ፈጥሮናል። አፍንጫችን ሰልካካም ቢሆን ጎራዳም ቢሆን ፀጉራችን ልጫም ቢሆን ከርዳዳም ቢሆን ሁላችንም ለእግዚአብሔር ግሩምና ድንቅ የሆንን ፍጥረታት ነን። አንዱ ከአንዱ አይበልጥም፣ አንዱ ከአንዱ አያንስም። ሁላችንም የእግዚአብሔር ክቡር ፍጡራን ነንና ግሩምና ድንቅ ሆኜ ተፈጥሬያለሁና አመሰግንሃለሁ አለ ቅዱስ ዳዊት። ሁሌ ይህንን እያሰብን ልናመሰግነው ይገባናል። ስራህ ድንቅ ነው አለ። መደነቅ ያለበት እግዚአብሔርና ስራው ነው። ስራህ ድንቅ ነው አለ። ነፍሴም እጅግ ታውቀዋለች ነው ያለው። አምላካችን እግዚአብሔር ስራውን አውቀን እንድናደንቀው ሁላችንን በቸርነቱ ይርዳል። አንዳንድ ጊዜ የሰውን ስራ የምናውቀውን ያህል የእግዚአብሔርን ስራ እናስተውል። የሰውን ስራ አውቀን አይተን የምናደንቀውን ያህል የእግዚአብሔርን ስራ አስተውለን ማድነቅ የተሳነን አንዳንዶች አለን። ሊደነቅ የሚገባው አምላካችን እግዚአብሔር ነው። እንኳን የኛ የምንለው ነገር ቀርቶ እኛ ራሳችን የራሳችን አይደለንም። እኛን ካለመኖር ወደ መኖር ያመጣ በእናታችን ማኅፀን የፈጠረ ግሩምና ድንቅ አድርጎ የሰራ በአርአያውና በመልኩ የፈጠረን በእጆቹ ያበጃጀን በመዳፎቹ የቀረጸን አምላካችን እግዚአብሔር ነው። እስቲ ከኔ ጋር በሉ ይሄንን ቃል እጆችህ በሉ ሰሩኝ አበጃጁኝም እንዳስተውል አድርገኝ። እግዚአብሔር ሁላችንን እንድናስተውል ይርዳ። ቅዱስ ዳዊት ነው የዘመረው መዝሙር 118 ቁጥር 73 ላይ ቃል ተመዝግቧል። እጆች ሰሩኝ አበጃጁኝም እንዳስተውል አድርገኝ እያለ ዘመረ። ዛሬ ሰዎች በምድር ላይ ምንም አይነት ነገር ቢሰሩ ከራሳችን የሆነ ነገር የለም። እግዚአብሔር ነው ግሩምና ድንቅ አድርጎ የፈጠረ።
እግዚአብሔር ነው ጥበብና ማስተዋልን የሰጠ። አሁን በዚህ ምድር ላይ ሰዎች ምናልባት በምድር የሚሽከረከሩ መኪናዎች ስላዘጋጁ፣ ባቡሮች ስላዘጋጁ፣ ከፍ ብሎ ደግሞ በሰማይ የሚበሩ ሄሊኮፕተሮችን፣ አይሮፕላኖችን፣ የሚመጥቁ መንኮራኩሮችን ስላዘጋጁ፣ ጨረቃ ላይ ስለወጡ በጣም እንደነቃለን። ወይ ተንቀሳቃሽ ስልኮች ስላዘጋጁ፣ የተለያዩ አሁን የእድገት ውጤቶች የቴክኖሎጂ ውጤቶች የሚባሉት ስላዘጋጁ በጣም እናደንቃቸዋለን። አንዳንድ ጊዜ አንዳንዶች ከማድነቅ ሁሉ አልፈው ወደ ማምለክ የሚደርሱበት ጊዜ አለ። ሊደነቅ የሚገባው ግን ከምንም በላይ ለሰው ልጆች ጥበብ የሰጠ ማስተዋል የሰጠ እግዚአብሔር ነው። እግዚአብሔር ጥበቡን ባይሰጥ ማስተዋሉን ባይሰጥ የሕይወትን እስትንፋስ በአፍንጫችን እፍ ባይልብን ኖሮ እኮ ይሄ አካል ጭቃ ነው። ይሄ ሥጋ አፈር እኮ ነው። መጽሐፍ እኮ የሚለው ይህንን እግዚአብሔር አምላክም ሰውን ከምድር አፈር አበጀው ይላል በዘፍጥረት ምዕራፍ 2 ቁጥር 7 ላይ። እግዚአብሔር አምላክም ሰውን ከምድር አበጀው፣ በአፍንጫውም የሕይወትን እስትንፋስ እፍ አለበት፣ ሰውም ሕያው ነፍስ ያለው ሆነ ይላል። ሰው ማለት ይሄ ነው። ከአራቱ ባህርያተ ሥጋና ከሦስቱ ባህርያተ ነፍስ ነው የተፈጠረው። አራቱ ባህርያተ ሥጋ የሚባሉት አፈር ወይም መሬት፣ ውሃ፣ እሳትና ነፋስ ናቸው። እነኚህ ያልፋሉ፣ ይጠፋሉ፣ ይሞታሉ፣ ይፈርሳሉ፣ ይበሰብሳሉ። ፍጥረታውያን ስለሆኑ ማለት ነው። ከአራቱ ባህርያተ ሥጋ ከምድር አፈር አበጀው ማለት ይሄ። በአፍንጫው የሕይወትን እስትንፋስ እፍ አለበት። ከሦስቱ ባህርያተ ነፍስ፣ ሦስቱ ባህርያተ ነፍስ የሚባሉት ደግሞ እንዲህ ናት። ነፍሳችን ለባዊት ናት። ለባዊነት አለን። ልብ አለን። እናስባለን፣ እናውቃለን፣ እንመራመራለን፣ እንራቀቃለን፣ እንጠበባለን። እግዚአብሔር ስለሰጠን ነው። ከዚህ የተነሳ ነው ዛሬ የሰው ልጆች የተለያየ አይነት ነገር የሰሩት እግዚአብሔር በሰጣቸው ጸጋና ጥበብ ማለት ነው። እንዲሁም እግዚአብሔር ለሰው ልጆች ከሰጠው ጸጋ፣ ጥበብ፣ እውቀት እኔ እንጃ ከ10 አንዱንም እንኳን መጠቀማችን አንድ እጁንም ከ10 አልተጠቀምንም ገና። እግዚአብሔር የሰጠን ጥበብ ብዙ ነው፣ ታላቅ ነው። ሰው ተመራምሮ አይደርስበትም። ስለዚህ ይሄንን የሰጠንን አምላካችን ነው ማድነቅ ማምለክ ያለው። ሌላው የነፍስ ባህሪዋ ነፍሳችን ነባቢት ናት። ነባቢነት አለን። አንደበት፣ ቋንቋ፣ ልሳን፣ ንግግር አለን። ሶስተኛው የነፍስ ባህሪዋ ነፍሳችን ሕያዊት ናት። ሕያዋን ነን፣ ዘላለማውያን ነን። ከሞት በኋላ ሕይወት አለን። ከመቃብር በኋላ ትንሣኤ አለን። እኛን የሰው ልጆችን ከእንስሳት፣ ከአራዊት፣ ከሰማይ አዕዋፋት ልዩ የሚያደርገን የእኛ ነፍስ ሕያዊት ስለሆነች ነው። የእንስሳቱ፣ የአራዊቱ፣ የሰማይ አዕዋፋቱ ነፍስ ደማዊት ናት። ሕያዊት አይደለች። ይሞታሉ፣ ይፈርሳሉ፣ ይበሰብሳሉ፣ ይቀራሉ። ከመሬት ተገኝተዋል፣ ወደ መሬት ይገባሉ። እኛ ግን እንደ ሞት አንቀርም። ከሞት በኋላ ሕይወት አለ። ከመቃብር በኋላ ትንሣኤ አለ። እንስሳት፣ አራዊት፣ አዕዋፋትን መሬት እያዩ እንዲሄዱ አድርጓቸዋል። ከመሬት አድርጓቸዋል፣ ወደ መሬት ይገባሉ፣ አለቀ። እኛን ግን ቀና አድርጎ አቁሞናል። ጎንበስ ስንል በስጋችን ከምድር ተገኝተናል፣ ወደ ምድር እንገባለን ነው። ከአፈር ተገኝተናል፣ ወደ አፈር እንገባለን። ቀና ስንል ደግሞ ሀገራችን በሰማይ ነው ማለታችን ነው። አምላካችን እግዚአብሔር በቸርነቱ ሁላችንን ለዚያ ክብር ያብቃ። ተስፋ ትንሣኤ ሙታን አለ። ስለዚህ አሁን ፈጣሪ በፍጥረቱ ይታወቃል።
አንዱ ሀለወተ እግዚአብሔር ከሚታወቅበት ከሚረጋገጥበት ነገር መካከል የስነ ፍጥረት ምስክርነት ነው። የስነ ፍጥረት ምስክር ስነ ፍጥረት ራሱ ይናገራል። ሰማይ ይናገራል፣ ምድር ትናገራለች። እንደዚህ እያለ ቅዱስ ዳዊት ዘምሯል። ይሄንን እያሰቡ እግዚአብሔርን ማድነቅ ይገባል። የዳዊት መዝሙር 18 ቁጥር 1 ጀምሮ እንመልከት። ሰማያት የእግዚአብሔርን ክብር ይናገራሉ፣ የሰማይም ጠፈር የእጁን ሥራ ያወራል። ሰማያት የእግዚአብሔርን ክብር ይናገራሉ። በዝምታ ውስጥ ይናገራሉ። የሚሰማቸው ሲገኝ ማለት ነው። እንዴት ነው የሚናገሩት? ይኸው ሰማይ እንዲህ ያለ ባላ ያለ ምሰሶ ተዘርግቶ ይናገራል። ይህ ስራ የማን ነው? የእግዚአብሔር ድንቅ ስራ። እግዚአብሔር የፈቀደውን ሁሉ አደረገ። ቤት በሰማይ ይኸው ሰማይ እንዲህ ተዘርግቶ እናያለን። ሰማያት የእግዚአብሔርን ክብር ይናገራሉ። አንዱ እንዲህ ሆነው የሚገርም ነው። ማንም ተመራምሮ አይደርስበትም። ትንሿን ቤታችንን ወይም ትንሿን ድንኳናችንን ስናቆም ብዙ ምሰሶ እንጠቀማለን። አምላካችን እግዚአብሔር ግን ያለ ምንም ምሰሶ ይኸው ሰማይን እንዲዘርግቱታል። የእሱ ድንቅ ስራ ነው፣ ከአይምሮ በላይ ነው። ሰማያት የእግዚአብሔርን ክብር ይናገራሉ። ይህ ብቻ አይደለም፣ ሰማያት የእግዚአብሔርን ክብር ይናገራሉ አለ። ሰማያት በሰማያት በማደሪያቸው እልፍ አእላፋት ወትልፊት አእላፋት ቅዱሳን መላእክትን ያነሳቸዋል። ሰማያት የእግዚአብሔርን ክብር ይናገራሉ። ቅዱሳን መላእክት የሰማይም ጠፈር የእጁን ሥራ ያወራል። በሰማይ ላይ የሆነው ነገር እግዚአብሔር ያደረገው የፈጠረው ነገር ቀን ለቀን ነገርን ታወጣለች፣ ሌሊትም ለሌሊት ዕውቀትን ትናገራለች። ነገር የለም፣ መናገር የለም፣ ድምፃቸውም አይሰማም። ይናገራሉ አለና ደግሞ ነገር የለም አለ፣ መናገር የለም አለ፣ ድምፃቸው አይሰማም። እንዴት ነው ቀን ለቀን የምትናገረው? ይኸው ፀሐይ እየወጣች ትናገራለች። ማለዳ አዲስ የሆነችዋ ፀሐይ የትላንትናዋ አዲስ ነበረች፣ የዛሬም አዲስ ነች። የአምናዋም አዲስ ነበረች፣ የካቻምናዋም አዲስ ነበረች፣ የዘንድሮም ፀሐይ አዲስ ነች። ማለዳ አዲስ ነው። ቀን ለቀን ይኸው ትናገራለች። ብርሃን እየወጣ የእሱ ስራ። ሌሊት ለሌሊት ዕውቀትን ትናገር። ሌሊት ደግሞ ቀኑን ያሳልፈውና ብርሃኑን ይወስድና ሌሊቱን ያመጣዋል፣ ጨለማውን ያመጣዋል። በጨለማም እግዚአብሔር ይናገራል። በጨረቃ ይናገራል፣ በከዋክብት ይናገራል። ጨለማውን ሲያመጣው ብርሃኑን ወስዶ ይናገራል። የእሱ ስራ ነው ይሄ። ዳዊት በሌላ ስፍራ ላይ ይህን እንደዚህ አድርጎ ዘምሮ ይገልጠዋል። የእሱ ስራ ስለሆነ መዝሙር 73 ቁጥር 16 ጀምሮ ቀኑ ያንተ ነው፣ ሌሊቱም ያንተ ነው። አንተ ፀሐይንና ጨረቃውን አዘጋጀ። አንተ የምድርን ዳርቻ ሁሉ ሰራ። በጋንም ክረምትንም አንተ አደረክ ነው ያለው። ይህን ፍጥረትን አስብ ብሎ ያነሳል። ኢየሱስ ሰላም። አሁን ፀሐይ ስንት ሺህ ዘመኑ ናት፣ መለዋወጫ አላስፈለጋት። ምንም በቃ አትረግፍም፣ አትጠፋም። ይሄው ስንት ዘመን እግዚአብሔር እኮ ነው በፀሐይ እያበሰለ በዝናብ እያበቀለ የሚመግበን አምላካችን እግዚአብሔር ነው። እሱ ነው በጋውን የሚያመጣው። እሱ ነው በጋውን አሳልፎ ክረምቱን የሚያመጣው። ወቅትን የሚያፈራርቅ እሱ ነው። ሌሊቱን ወስዶ ይኸው ብርሃኑን አሁን ያሳይ። አንዳንድ ጊዜ ልማድ የሆነ ነገር አናስተውሉ፣ በፍጹም አናስተውሉ። ዋጋ ቢጠየቅበት ማን ይከፍላል? እግዚአብሔር ለፀሐይ ዋጋ ቢጠይቅ፣ ለዝናብ ዋጋ ቢጠይቅ፣ አሁን በሰው እጅ እኮ የተያዘ ቢሆን ፀሐይ፣ ዝናብ በቀጥታ ቆጣሪ ይገጥማሉ። ሰዎች
ቆጣሪ ገጥሞና እያነበቡ ክፈሉ ነው የሚሉት። መክፈል የማይችል የፀሐይን ብርሃን አያይም፣ የፀሐይን ሙቀት አይጠቀምም ነበር የሚሉት። መክፈል የማይችል ዝናብን አይጠቀምም ነበር የሚሉት። ግን እግዚአብሔር በቸርነቱ በፍቅሩ ለሁሉ ይሄንን አድርጓል። የምንተነፍሰውን አየ የሰጠን እግዚአብሔር ነው። ከሱ የተነሳ ነው። ከኛ የሆነ ምንም ነገር የለም። አየርንም ሰዎች መቆጣጠር ቢችሉ ኖሮ እዚች አፍንጫችን ላይ ቆጣሪ ይገጥማሉ። ከዛ እያነበቡ ዋጋ ይጠይቃል። መክፈል የሚችል ይኖር፣ መክፈል የማይችል አይኖር ነበር የሚሉት። ቸሩ አምላካችን እግዚአብሔር ግን በራሱ እጅ አድርጎታል። ክብረ ምስጋና ይግባው። ሌላ ምን እንለዋለን? በሰው እጅ ያለው ነገርማ በሙሉ እኮ ዋጋ ይጠየቅበታል። እያየነው ነው እኮ እየሰማን እኮ። እግዚአብሔር የፈቀደውን ሁሉ አደረገ። ቤት በሰማይ ቤት በምድር በባህር እና በጥልቆች ሁሉ የወደደውን አደረገ። ሰማይ ይናገራል። እንዴት? ዝናብን ለዘር ጠልን ለመከር በመስጠት ይናገራል። ምድር ትናገራለች። እንዴት? የዘሩባትን በማብቀል የተከሉባትን በማጽደቅ ፍሬ በማፍራትና በመስጠት እንዲህ ተብሎ እንደተጻፈ ይሄ ሀልወተ እግዚአብሔርን ያረጋግጣል፣ ይመሰክራል ለሚያስተውለው ሰው። የሐዋርያት ሥራ ምዕራፍ 14 ቁጥር 17 ጀምሮ የተመዘገበውን ኃይለ ቃል እንመልከት። ከዚህም ሁሉ ጋር አለ መልካም ሥራ እየሰራ አምላካችን እግዚአብሔር ሁልጊዜ ለፍጥረቱ መልካም ሥራ ነው የሚሰራው። በጎ ሥራ ነው የሚሰራው። መልካም ሥራ እየሰራ ከሰማይ ዝናብን ፍሬ የሚሆንበትንም ወራት ሲሰጠን ልባችንን በመብልና በደስታ ሲሞላው ራሱን ያለ ምስክር አልተወም ይላል። ራሱን ያለ ምን አልተወም? እስቲ በሉት። ራሱን ያለ ምን አልተወም? ያለ ምስክር። ይሄው ያረጋግጣል፣ ይመሰክራል። ፈጣሪ ለፍጥረቱ በፍጥረቱ ይታወቃል። ሰሪ በስራው እንደሚታወቅ፣ ሰዓሊው በስዕሉ እንደሚታወቅ እግዚአብሔር በፍጥረቱ ይታወቃል። እግዚአብሔር በስራው ይታወቃል። የእሱ ስራ ነው። ይህ የሰው ልጆች የአእምሮ ጭማቂ ውጤት አይደለም። የእግዚአብሔር የጸጋ ስጦታ ነው። እግዚአብሔር ጻድቅ ኃጥእ፣ ቅዱስ ርኩስ፣ አማኒ ከሃዲ፣ ቡሩክ ርጉም፣ ሕዝብ አሕዛብ፣ ነጭ ጥቁር፣ ባለጠጋ ድሃ፣ ጌታ ባሪያ፣ ወንድ ሴት፣ ትልቅ ትንሽ ሳይል ለሁሉ እኩል ፀሐዩን ያወጣል፣ ለሁሉ እኩል ዝናቡን ያዘንባል። ይሄ የሱ ስራ ነው። በሰማይም በምድርም በባህርም በጥልቆችም እግዚአብሔር የወደደውን ሁሉ አደረገ። ያደርጋል። ዛሬ ማይከለክለዋል። የወደደውን እያደረገ ነው። የማቴዎስ ወንጌል ምዕራፍ 5 ቁጥር 45 ላይ ተመዝግቧል። እርሱ በክፎችና በበጎች ላይ ፀሐይን ያወጣል፣ በጻድቃንና በኃጢአተኞች ላይ ዝናቡን ያዘንባል ይላል። እንዴ በሰው እጅማ ቢሆን ሰው ይመረጥበታል፣ መስፈርት ይቀመጥበታል፣ መስፈርት ይዘጋጅ ነበረ። እንደዚሁ አይሰጥም። እግዚአብሔር ግን ለሰው ፊት አይቶ አያዳላም። የሚገርመው ነገር የምናመሰግነውን በስሙ የተጠራነውን ለአምልኮቱ የምንበረከከውን ለክብሩ የምንዘምረውን ጠዋት ማታ ደጅ የምንጠናውን ብቻ ሳይሆን የማያመልኩትንም የማያመሰግኑትንም እግዚአብሔር የለም የሚሉትንም ሆዳቸው አምላካቸው፣ ክብራቸው በነውራቸው፣ ሐሳባቸው ምድራዊ፣ መጨረሻቸው ጥፋት የሆኑትን አመፀኞች አሕዛብን እንኳ ከቸርነቱ የተነሳ ይመግባቸዋል፣ ይንከባከባቸዋል። ከእናት ይልቅ እናት ነው፣ ከአባትም ይልቅ አባት ነው። ፍቅሩ ከአእምሮ በላይ ነው፣ በቋንቋም አይገለጥም። እስቲ ከኔ ጋር በሉ እርሱ በሉ
ለማያመሰግኑት ለክፎችም ቸር ነውና። አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ በመዋዕለ ስብከቱ የተናገረው ቃል ነው። ወንጌላዊው ቅዱስ ሉቃስ የመዘገበው ነው። የሉቃስ ወንጌል ምዕራፍ 6 ቁጥር 35 ላይ ኃይለ ቃል ተመዝግቧል። እርሱ ለማያመሰግኑት ለክፎች እንኳን ቸር ነው ይላል። እግዚአብሔር ሰው አድርጎ ፈጥሯቸው እንደ እንስሳት የሚኖሩ አሉ። ሰው ሆነን ተፈጥረን እንስሳት ሆነን ከመኖር ያድነን። እንስሳት ሆነው የሚኖሩ በቃ ለመብል ለመጠጥ የሚኖሩ አሉ። ሆዳቸው አምላካቸው ሰዎች አሉ። ለመብላት ለመጠጣት መኖርና ለመኖር ያህል ለቆመተ ሥጋ መብላት መጠጣት በጣም ይለያያል። እኛ ክርስቲያኖች ለመብላት አንኖርም፣ ለመኖር ያህል ግን እንበላለን። በረሃብ እንዳንደክም፣ በጥም እንዳንዝል ለቁመተ ሥጋ በመጠን እንበላለን እንጠጣለን እንጂ ለመብላትና ለመጠጣት አንኖርም። አሕዛብ ግን ያላመኑት ያልተጠመቁት እግዚአብሔር የለም የሚሉት የሚኖሩት ለመብላትና ለመጠጣት ነው። ሆዳቸው አምላካቸው ነው ተብሎ ተጽፎባቸው። ነጋ መብል መጠጥ፣ ቀን መብል መጠጥ፣ መሸ መብል መጠጥ፣ ሌላ ነገር የለም። አምልኮተ እግዚአብሔር የለም፣ ምስጋና የለም፣ ጸሎት የለም። ሀልዎተ እግዚአብሔርን አያምኑም። ከሞት በኋላ ሕይወት ከመቃብር በኋላ ትንሣኤ የለም ባዮች ናቸው። የማያውቁት ሀገር አይናፍቅም ይላል። ማን ነው ሄዶ የመጣ? ማን ነው ሞቶ የተነሳ እያሉ ይዘብታሉ፣ ይቀልዳሉ። የሚኖሩት ለመብላትና ለመጠጣት ነው። ሰዎች ሆነው ተፈጥረዋል፣ ግን አኗኗራቸው እንደ እንስሳት ነው። ይህ አንዱ ነው። ሌሎች ደግሞ አሉ ሰው ሆነው ተፈጥረው እንደ አራዊት የሚኖሩ ጨካኞች ደግሞ ነፍሰ ገዳዮች፣ ርኅራኄ የሌላቸው፣ እግዚአብሔርን የማይፈሩ፣ ሰውን የማያፍሩ አምባገነኖች፣ በወገኖቻቸው ደም የሚታጠቡ ለሰው ሕይወት ማይራሩና ማያዝኑ የሰው አውሬዎች አሉ። አምላካችን እግዚአብሔር ከሰው አውሬ ያድነን። እነኚህንም ግን እግዚአብሔር ይመግባል፣ ፈጥሯቸዋልና። እንደ እንስሳት ሆዳቸውን እያመለኩ የሚኖሩትን ይመግባል። እንደ አራዊት በወገኖቻቸው ላይ የሚጨክኑትን እግዚአብሔር በትዕግስቱ ተሸክሞ ይኖራል። ትዕግስት የባህሪው ነው። ትከሻው ሰፊ ነው። ብዙ ዘመን ይታገሳል። ብዙ ዘመን ያልፋል። አይቶ እንዳላየ ሰምቶ እንዳልሰማ ያልፋል። ለዚህ ነው ይሄንን ያመጣ ቸርነቱ ብዙ ስለሆነ ማለት ነው። እንግዲህ እግዚአብሔር ለፍጥረቱ በፍጥረቱ ይታወቃል። ይኸው ስራው ራሱ እየመሰከረ ነው። እየመሰከረ ስናርፍ ማታ ብርሃኑን ወስዶ ጨለማውን እንዳመጣ እናስብና እናድንቅ። ጠዋት ሲነጋ ማለዳ ስንነሳ ከመኝታችን ሌሊቱን አሳልፎ ብርሃኑን እንደሰጠን እያሰብን እናመስግነው። በዚህ በአካላችን ላይ እንኳን የሆነውን ነገር እያሰብን እናድንቀው፣ እናመስግነው። ስራው ከአእምሯችን በላይ ስለሆነ ግሩምና ድንቅ ሆኜ ተፈጥሬያለሁና አመሰግናለሁ። ስራ ድንቅ ነው፣ ነፍሴም እጅግ ታውቋለች ነው። በዚህ አካል ላይ ያሉትን ብልቶች እንዴት አድርጎ በውበት እንዳሰናዳቸው እንመርምር እስቲ፣ እንመልከት። ራሳችን ማለት እንዴት አድርጎ ነው የሰራን? እንዴት አድርጎ ነው ያበጃጀን? ከሰው አእምሮ በላይ እኮ አይናችንን ነው እስቲ። አይናችን የሆነ ውሃ ያለ ይመስላል፣ ግን ዓለሙን ሁሉ እንድናይ አድርጓል። በጭንቅላታችን ውስጥ አንጎላችን ማለት ነው የሆነ ቅቤ የሚመስል ነገር ነው ያለው ውስጡ። የሚገርም ነው ግን በዚያ እንድናስብ፣ እንድንመራመር፣ እንድንራቀቅ አድርጓል። ከሰው አእምሮ በላይ እጆቻችን፣ እግሮቻችን፣ ጆሮአችን፣ አንደበታችን እንዴት ባለ ሁኔታ እንደተዘጋጀ እናስብ። ስራው ከአእምሮ በላይ ነው። እግዚአብሔር የፈቀደውን ሁሉ
አደረገ። ቤት በሰማይ ቤት በምድር ቤት በባህር ቤት በጥልቆቹ በእኛም ሕይወት የወደደውን አደረገ፣ የፈቀደውን አደረገ። እናት በማህፀኗ ጸንሳ 9 ወር ከ5 ቀን ተሸክማ ልጅን የሚያህል ነገር እንድትወልድ የሚያደርግ እግዚአብሔር ገና እኛ ያላየነውን አካላችን ያዘጋጀ እሱ። ይሄ በሰው አይቻልም፣ ከሰው አይምሮ በላይ ነው። የእግዚአብሔር ድንቅ ስራ ነው። እኔ በስውር በተሰራው ጊዜ ነው ያለው ቅዱስ ዳዊት። አካሌም በምድር ታች በተሰራ ጊዜ አጥንቶቼ ካንተ አልተሰወሩ። ያልተሰራ አካሌን ዓይኖች አዩኝ። የተፈጠሩ ቀኖቼ ሁሉ አንድስ እንኳ ሳይኖሩ በመጽሐፍ ተጻፉ። አቤቱ ሐሳቦች በእኔ ዘንድ እንደምን እጅግ የተከበሩ ናቸው፣ ቁጥራቸውም እንደምን በዛ ብሎ ነው ያነሳው። በሚገርም ሁኔታ እዚያ ግሩምና ድንቅ ሆኜ ተፈጥሬያለሁና አመሰግንሃለሁ፣ ስራ ድንቅ ነው፣ ነፍሴም እጅግ ታውቋለች እያለ የዘመረበት ክፍል ላይ ነው ቀጥሎ ያለው በመዝሙር 138 ቁጥር 14 ጀምሮ። ይሄ ከአይምሮ በላይ ነው።